ንስሐ አባታቸው ለስብሰባ ሲጠራቸው ቶሎ ብለው መዋጫ ሲኖር ጥሩ ነበር። በፍጹም ትክክል አለ። ይህ የራሱ የገንዘብ ባሪያ የሆነ ሰው አንዳንድ ሰው ቤተክርስቲያን ሄዶ ገዳም ሄዶ በገንዘቡ የሚፈራ የሚከበሩ ይመስላል። እናንተ ታደርጉት አታደርጉት እንጂ አንዳንድ ከውጭ ሀገር ሰዎች ሲመጡ እኛ ላይ መተግበር ይፈልጋሉ። ለምሳሌ አሁን ገዳም መጥተው አባ ገሌ ማግኘት ፈልጌና የሉም ስላቸው ከአሜሪካ ላይ መጣው በላቸው ይላል። አሜሪካ ገነት ነው መንግስተ ሰማያት እንዲሁ ግርም ነው የሚያደርገው። ይሄ የገንዘብ ባርነት ነው በራሱ። ምን ማለት ነው? ከዚያ እንደመጡ ሲያውቁ ያገኙኛል፣ ያከብሩኛል። መጀመሪያ ራሱ እንደዚህ ብሎ ማሰብ ፈጽሞ ነው የገንዘብ ባርነት ነው። ገንዘብ ሰዎችን ባሪያ ያደርጋል። ባርነቱ ምንድነው? ሁልጊዜ ይሄን አስተካክዬ ይሄኛውን ካምፓኒ አስተካክዬው መስመር አስይዤው ይሄን አስተካክዬው እንዳሉ እንደባከኑ ነው የሚሞቱ። እንዳይነት ሰዎች ወደ ጸሎታቸው አይመጡ፣ ወደ ንግዳቸው አይመጡ፣ ወደ ቁርባን አይመጡ። የጸሎት ጊዜ የላቸው፣ መጽሐፍ ቅዱስ የማንበቢያ ጊዜ የላቸው፣ ለኪዳን ጊዜ የላቸው፣ ለቤተሰብ ጊዜ የላቸው፣ ለሀገር ነገር ለቤተክርስቲያን ነገር ጉዳይ የላቸው። ጉዳያቸው ብር ነው። እስመ ስራው ለኩሉ ከአፍቆ ነው አይውጡ። ገንዘቡን መውደድ የኃጢአት ሁሉ ስር ነው ይላል ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ ሲናገር ገንዘብን መውደድ የኃጢአት ሁሉ ስር ነው። ሁለተኛ ገንዘብ ያጡትን ሰዎችን ባሪያ ያደርጋቸው አይደለም። ገንዘብ ሲያጡትን ባሪያ ያደርጋቸው። ስለዚህ በአግባቡ መያዝ አለባቸው። ገንዘብ ይዘውት ካላወቁትም ይገዛል፣ ሲያጡትም ደግሞ ባሪያ ያደርጋል። ለዚህ ነው ማለት ሲኖራችሁ እወቁበት፣ ሳይኖራችሁ ደግሞ እግዚአብሔርን አመስግናችሁ ስሩ። ለገንዘብ ብላችሁ ማንነታችሁን አትሽጡ፣ ሰውነታችሁን አትለውጡ፣ ራሳችሁን ጠብቁ። ማንነት ከገንዘብ በላይ ነው። እውነቴን እነግራለሁ። ማንነት ማለት ለኛ ሰውነት ማለት ነው። ማንነት ለኛ ኦርቶዶክሳዊነት ነው። ከገንዘብ በላይ ነው። ገንዘብ እኮ እኛን ሸኝቶ ሰው ኪሱ ሲገባ የገሌ ነኝ የማይል ከዳተኛ ነው አይደል? ድሮ ስትጠብቁት ስትለፉለት ላባችሁን ጠብ ስታረጉለት ኖራችሁ ስትሞቱ ሰው ተካፍሎ ሲወስደው እኔ ነኝ አይደል? የሚወርሱ ሰዎችስ በህግ ነው። ሌባ ሲወስደው እኮ የገሌ ነኝ በህግ አምላክ አይደል? ሰነጥሮ የሚሄድ ለዚህ ከዳተኛ ብላችሁ ማንነታችሁ እንዳትጠሩ። ገንዘብም ደስታ አይሰጥም። እስኪ አንድ ጥያቄ ልጠይቃችሁ። ቃልህ ለጉሮሮ ጣፋጭ ነው። በእግዚአብሔር ሰው ቃልህ ለጉሮሮ ጣፋጭ ነው። ለምን ለጉሮሮ? እስኪ አንድ ጥያቄ ልጠይቃችሁ። ማር በልታችሁ ጉሮሯችሁ ውስጥ ጣፍጧችሁ ያውቃል? የሚያውቅ ማር እዚህ ወረድ ሲል እየጣፈጠው ጉሮሮ ውስጥ የጣፈጠው ሰው አለ? ስጋ ወጥ ጉሮሮ ላይ እየጣፈጠ አለ ወይ? እሺ ጠጅ ጉሮሮ ላይ እየጣፈጠ የለም። ምግብ ጥሩ ሌላ ነው የሚጣፍጥ ኬክ የሚባል እሱ ጉሮሮቹ ላይ ጣፍጣል። እሺ ጨጓራችሁ ላይ ይጣፍጣል? አረ የት ላይ ነው የሚጣፍጠው? ምላሳችን ሁሉም ነገር አፍ ላይ ይቀርጣል። ሁሉም ነገር አፍ ላይ ይቀርጣል። ይወልጫ በምግብ መደሰት ራሱ አንድ ችግር። ምግብ ማለት አጠቃላይ በምግብ ግን መደሰት ማድነቅ ራሱ በዓል ሲመጣ ራሱ ምግቡን እያሰቡ መደሰት ይኖር። መብላት ነውር የለውም። በምግቡ ግን ደስታን መፈለግ ማለት ነው። ሰምታችሁ? ሁሉም ነገር የት ላይ የሚቀርብ አፍ ላይ አሁን እንትን ታርጎ በዚህ ላይ ምን ወጥ ነው ያለ? ቀይ ወጥ፣ ነጭ ወጥ፣ አልጫ ምናምን ተደርድሮ እንትን ብሎ በስመ አብ ዛሬ ጥሩ በዓል ዋለ ይላል። በሽሮ ወጥ ግጥም አድርጎ በልቶ ጥሩ በዓል ዋለ ለምን ያበላቸው? ሁሉም ቢሆን ላፍ ነው። ግጥም አድርገህ ከበላህ ጥሩ በዓል ምናልበቅ ጉዳዩ ግን ከመምከር አይደለም እንዲያገናኝ መንፈስ የመንፈሳዊ ደስታ ነው ማለት ግን ቁም ነገሩ ሆዳችሁ ከሞላ ሽሮ ስበልታችሁ ለምን ጥሩ በዓል ነው? ሰው የዓይን አምሮትና የአፍ አምሮት
የጆሮ አምሮት የአፍንጫ አምሮት ሊገለው ነው ነገር በጆሮ ዘፈን በአፍንጫ ሽቱ የአፍ ጣዕም መቅመስ ያን የአይን የሚብለጨለጭ ነገር አያችሁ። የእግዚአብሔር ሰዎች ይህ ሁሉ ደስታ አለ። ከቃሉ ጋር ነች። ከቃሉ ጋር ነች። እግዚአብሔር ሁላችን ጋር ነው። ሌላው ቀርቶ በሚስትም በባልም በልጅም እኮ መደሰት አይገባም። መደሰት በማለት እግዚአብሔር ልጆች ደስታ ናቸው፣ እግዚአብሔር ጸጋ ናቸው። በእግዚአብሔር ጸጋነታቸው መደሰት ትክክል ነው። ሚስት የእግዚአብሔር ስጦታ፣ በዚያ ስጦታነቷ መደሰት መልካም ነው። ባል ከእግዚአብሔር በዚያ ስጦታነት መደሰት መልካም ነው። ግን አንድ ሰው ፈጽሞ ከጉዳዩ ጋር ቅዱስ ጎርጎርዮስ ዘኖሲስ እንደተናገረ የሚስቲቱ መልኳ፣ የሚስቲቱ አይኗ፣ የሚስቲቱ ፀጉሯ፣ የሚስቲቱ ስትራመድ እያለ የሚደሰት ከሆነ ጥላው በሞት የሄደች ቀን ቤቱ ጨለማ ይወርሳል። የወንድም እንደዚያው መደሰት ከዚያ በሚገኘው መንፈሳዊ መደሰት፣ በዚያ መደሰት ከቃሉ ጋር ናቸው። በዘመድን መደሰት በራሱ ነው። በዘመድ መደሰት እኔ እኮ አጎት ያሉ አክስት ያሉ አሁን እዚህ ራሱ እንደው ወንድሞቻችሁ እህቶቻችሁ 3-4 ናችሁ ቤተሰብ እዚህ የመጣችሁ አላችሁ፣ ደስ ይላችሁ። እኔ እግዚአብሔር ይመስገን ለሌላው ብቸኛ አይደለሁም። አክስቴ መጣለች፣ አጎቴ የሚዛሬው መጣ፣ ታናሽ ወንድሜን ደግሞ ላመጣው ነው የሚል ሰው አለ። ውጭ ሀገር ነው ጥሩ ነው። እሱም ደስታ ነው። ይህ ትምክት ስለሆነ ማለት በዘመድ ብዛት መደሰት ትምክት፣ በዘር መደሰት ፍጹም ተመስገን ከዚህ እንድወለድ ያደረግኝ ማለት እስራኤልን ሲያሰቃያቸው የሚኖር ይሄ ነበር። እውነት ለመናገር ሲያሰቃያቸው ባቢሎን ያስማረካቸው እኛ የአብርሃም ዘር ስለሆንን ሌላ ዘር ስላልሆነ እንዲያውም ምን ብለው ያስባሉ? ምርጥ የእግዚአብሔር ፍጡር እስራኤል ሲሆን ሌላው የተፈጠረው እስራኤልን ለማገልገል ነው ይላል። ይህን ትዕቢታቸውን ለማድረግ አንድ ጊዜ ግብፅ አሰደዳቸው፣ 70 ዓመት ባቢሎን አሰደዳቸው። 1800 ዓመታትን ደግሞ በመላ አውሮፓ ተበትነው እንደ በቆሎ ሲጠበሱ ሲቃጠሉ ነበር። እዚህ ጀርመን እንደምታው ያ ሁሉ መከራ ያመጣባቸው ምናቸው ትዕቢታቸው። በዘር መመካት የኔ ዘር ጥሩ ነው፣ የኔ ዘር ጥሩ ነው፣ የኛ ዘር ለጋስ ነው፣ በዘራችን የለጋስ ዘር ነን፣ በዘራችን የቄስ ዘር ነን፣ በዘራችን ባላባቶች ነን፣ አባቴ ለጋስ ነበረ፣ እንዲህ ነበር እያሉ በራስ ማንነት መመካትና መደሰት እሱም ፈጽሞ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። አሜን። በጣም ጥሩ ነው። አሁን አንተ ያቀጠይካችሁ እኔ በነገራችሁ ላይ እግዚአብሔር የለም የሚሉ ሰዎችን መጀመሪያ ትምህርት ሳስተምር በዚህ ነው የምጠይቃቸው። ብዙ ጊዜ እግዚአብሔር የለም የሚሉ ሰዎች አጋጥሞኝ ያውቃል። እግዚአብሔር የለም እንደው መጽሐፍ ቅዱስ የሚያምን ሰው በመጽሐፍ ቅዱስ ተጠቅሱለታል። እግዚአብሔር የለም የሚል ሰው ምንድን ነው የሚጠቀሰው? እግዚአብሔር የለም የሚለው ሰው የሚጠቀስለት ምንድን ነው ይመስላችኋል? ተፈጥሮ ነው የሚጠቀስለት። አንዱ ጥቅስ ምንድን ነው? ሰው ለምን አይረካም? የሁል ጊዜ ጥያቄ ነው። የፈለገ ሳይንቲስት ይሁን ለዚህ መልስ ያለው ሰው የለም። ሰው ለምንድን ነው የማይረካው? ለምን ይመስላችኋል? ሰው ለምንድን ነው የማይረካው? ሰው ባለመርካቱ ነው እኮ የልብስ አይነት እንዳልኳችሁ ፋሽን እየተቀየረ የሚመጣው ባለመርካቱ። ለብሶ ስላረካ እኮ ነው እርቃኑን መደሰት ይጀምራል። ሰው አንድ ሚስት ይዞ መደሰት ስላቃተው አይደል 3-4 ማግባት ይፈቀድልኛል። ሰው በሴትና በወንድ ጋር ብቻ መደሰት አቅቶት እኮ ነው ወንድ ለወንድና ሴትና ሴት ፈቀደ። ይሄ ሁሉ ምን ማለት ነው? ደስታ ማጣት። ደስታ ማጣት ነው ይሄንን ያመጣው። አልጠግባሪ ሰው አሁን ራሳቸውን የሚያገቡ ሰዎችን መጥተዋል። ውሻ የሚያገቡ ሰዎች መጥተዋል። ሰምታችኋል? እዚህ ዋጋ በዚህ ሲኖሩ እንግዳችኋል። እኔ በጋዜጣ ያለው ራሷን ያገባች ሰው ፊንላንድ ራሷን አግብታ ደግ ያለ ስንት ሺህ ብር ነው ባለም እሷም ምን እንደሆነም አይገባኝም። ሰዎች ለምንድን ነው አሁን ሰምታችኋል? የሆነ ጊዜ እንትን ከባቡ የባቡር ስቴሽኑን የምን ይሁን ብረት ባሌ ነው ብላ አንዱ ሰው ያለችው ሰምታችኋል? እዚህ ታወሩ ነው ያገባች እሱ የነገረኝ ታወሩ
ምንድነው ሰው ይሄን ሁሉ ችግር ያመጣው? ለምን ይመስላችኋል? ሰው ደስታ ማጣት ነው። ለምንድን ነው የማይረካው ብላችሁ እምነት የሌለውን ሰው ጠይቁት። ሳይኮሎጂስት ይሁን ሳይካትሪስት ይሁን እግዚአብሔር የለም ብሎ የሚያምን ሰው ለምን አይረካም ብላችሁ ጠይቁት። መልሱ አንድና አንድ። ሰው ሀገር ይቀይራል፣ አይረካም። እንደው አሁን ለምሳሌ አንዳንድ ሰው ኢትዮጵያ ሳለ አይረካም። አውሮፓ ስትመጡ ምዝረቁ አልመስላችሁም? ረክታችኋል አልረካችሁም? ጥያቄ ለእናንተ እንደው ከዚህ ሀገር እንደምንም ብየጣልጭ ብላችሁ አሁን እዚህ መጣችሁ ደስ አላችሁ? አላለም። አሁን አሜሪካ ምን ወስዳችሁ ደስ አላችሁ? ትንሽ ይመስላል። ስትሄዱ ወይ ካናዳ ብትሄዱ እንደዚህ ነው አጥረው እውነቱን ነው። እዚያ ያለ ሰው ደግሞ ኢትዮጵያ መመለስ ይፈልጋል። ኢትዮጵያ ሲመለስስ ደስ ይለው ይሆን? ብዙ መናናው ወደ ሀገራችን ለመመለስ ያልቃል ነው ይጸልያል ያልቃችሁ። ግን ስትመለሱ እዚያስ ደስ ይላችሁ ይመስላችኋል? አይልም። ሰው በምድር ላይ የሚቀርቡለት ነገሮች ሁሉ ደስ አይሉት። ለምንድን ነው ብላችሁ ጠይቁ። ሁልጊዜ የሚከፋኝ ለምንድን ነው ብላችሁ ጠይቁ። እስቲ አንድ ጊዜ ለምንድን ነው ሁላችሁ ሁልጊዜ ለምንድን ነው የሚከፋኝ? በሉ ሁልጊዜ ለምን ይከፋኛል? ለምን ይከፋኛል? በሉ ሁልጊዜ ለምን ይከፋኛል? ሁልጊዜ የተሳሳተ ቦታ ደስታን ስለምንፈልግ መልሱ ሁልጊዜ የተሳሳተ ቦታ ደስታን እንፈልጋለን። ሰማችሁኝ? ከዚያ ያ ደስታ ደግሞ ትንሽ ይሰጠንና መልሶ ምን ይለናል? ደስታ እንድንፈልግ ያደርጋል። ደስታ እንድንፈልግ ያደርጋል። ሁለት ታሪኮችን ብቻ እዚህ ጋር ልንገራችሁ። እንግዲህ ለምንድን ነው ስትሉኝ የሰው ልጅ የማይረካበት ዋናው ምክንያት የሰው ልጅ ደስታው እግዚአብሔር ስለሆነ የሰው ልጅ ደስታው እግዚአብሔር ስለሆነ ስለዚህ ሰው የሚፈልገውን እስከሚያገኝ ድረስ ልቡ ሲቃትት ይኖራል። ይለብሳል፣ ደስ አይለው። ይበላል፣ ደስ አይለው። ቤት ይሰራል፣ ደስ አይለው። አዲስ ሞዴል መኪና በመጣ ቁጥር ይገዛል፣ ደስ አይለው። ያገባል፣ ደስ አይለው። ለምን? የሰው ልጅ የመጨረሻ ደስታው እግዚአብሔር ነው። መዝሙር 16 ላይ ቅዱስ ዳዊት ሲናገር ይላል ወእጸግብ በርኤ ስብሐት አቤቱ ፊትህን በማየት እጠግባለሁ። ፊትህን በማየት እጠግባለሁ። እግዚአብሔርን ማየት የማየት መጨረሻ ነው። እግዚአብሔርን ማየት የእይታ ሁሉ መጨረሻ ነው። እግዚአብሔርን ያየ ሰው ሌላ ማየት የሚፈልገው ነገር የለው፣ ሌላ የሚናፍቀው ነገር የለም። አረጋዊ መንፈሳዊ የተባለ የቤተክርስቲያን አባት እስመ ዘምኀቤከ የአድረፍ ነጽሮተ ኩሉ ነባቢያን የአመስጋኞች ወይም የተናጋሪ ፍጡራን የመላእክትና የሰዎች እይታ የሚያርፈው አንተን ሲያይ ብቻ ነው ይላል። አንተን ሲያይ የሚያይን ሁሉ ያርፋል ይላል። የዓይኖች ሁሉ ማረፊያ የመጨረሻው እግዚአብሔርን ማየት ነው። እግዚአብሔር ሰው የመስማት መጨረሻም እግዚአብሔርን መስማት። እግዚአብሔርን የሰማ ሰው ሌላ ሊሰማው የሚፈልገው ነገር የለም። እንግዲህ የሚሰሙ ድምጾች ሁሉ አይረብሹትም እግዚአብሔርን የሚሰማ ሰው። ቅዱስ ዳዊት እንዲህ ይላል አጸም ዘይነብበኒ እግዚአብሔር አምላኬ የስመው ይነብብ ሰላም ለሕዝብ። ፈጣሪ እግዚአብሔር የሚለኝን እሰማለሁ፣ እሱ ለወገኖቹ ሰላምን ይናገራልና ይላል። ማን ነው እሱ? እግዚአብሔር። አንድ አባት በረሃ ውስጥ ሲኖር መላእክትን ለማየት ደረጃ ደርሰው ነበር እና የገበያው ግርግር ራሱ ቅርጫት ሰርቶ ሊሸጥ፣ እንግዲህ መነኮሳት እየሰሩ ነው የሚተዳደሩ። እጅ ስራውን ሊሸጥ ገበያ ሄዶ ያ ሁሉ ገበያተኛ እየተራወጸ እሱ ግን የሚያይ ማን ነው? ሚካኤልና ገብርኤል ነው። ሚካኤል ነው ወይስ ገብርኤል ነው የሚበልጥ እያለ ያደንቃል። ባለ ቅርጫት ስንት ነው አለ። መልሱ ምንድን ነው? ሚካኤል ይበልጥ ወይስ ገብርኤል ብሎ መልስ። ሞኝ ነህ እንዴ? ቅርጫት ነው የጠየቅኩህ ለጥሮት ነው። ሁለተኛ ባለ ቅርጫት ስንት ነው? ቅርጫት ሚካኤል ይበልጣል ወይስ ገብርኤል? መልሱ ነው። ሶስተኛ ባለ ቅርጫት ስንት ነው? ቅርጫት ሚካኤል ይበልጣል ወይስ ገብርኤል? አይ ሞኝ ገዣቸው ቤቱ ነው። ገበያ መሃል ሆኖ የገበያውን ድምፅ ትቶ የነማንን ድምፅ ነው የሚሰማው? የመላእክትን ድምፅ ይሰማል። ሰላም ያለው ሰው
በሁከት መሃል እንኳን የተረጋጋ ነው፣ አይረበሽም። የትም ሰላም መሆን ይችላል እግዚአብሔርን የሚያይ ሰው። ቅዱስ እንጦንስ የበረሃ ኮከብ ነበረ። በረሃ ውስጥ እየተጋደለ ሲኖር ምንም ውሃ በሌለበት ተክል በሌለበት እየተጋደለ ሲኖር በእስክንድሪያ ከተማ መናፍቅ ተነስቶ ሊከራከር መጣ። ሲመጣ የእስክንድሪያ ምዕመናን ሁሉ ለመባረክ ሰፈሩበት። አስተባባሪ ምዕመናን ኧረ ባይታዊ ነው አትንጫጩበት አሉ። እሱ ምን እንዳያሰምጣቸዋል? ተው እንጂ ይህ እኮ የክርስቶስ በጎች ድምፅ ነው፣ አይረብሽም ይላል። ይህ የማን ድምፅ ነው? ነው የክርስቶስ በጎች ድምፅ ነው ነበር ያለ ማለት አይረብሸውም። በቀላሉ ቅዱስ ዮሐንስ አፈወርቅ ያለው ነገር ነው። ወደ ትልቅ ውቅያኖስና ወደ ጥልቅ ውቅያኖስ ችቦ እያሰራችሁ ውሰዱና ወሩሩበት። ውቅያኖሱን ልታነዱት ትችላላችሁ ነው ይላል። አታነዱትም። እግዚአብሔር ወዳለው ሰው ትዕግስተኛ ሰው ሂዱና የፈለጋችሁን ተናገሩት። ልቡን ልታቆስሉት አትችሉም። ልታስቀይሙት አትችሉም። ለምን? ውቅያኖስ ነው እሱ። ወደ ውቅያኖስ ችቦ የፈለገ በዓለም ላይ ያለው ሕዝብ በሙሉ እያነደደ ወደ ውቅያኖስ እሳት ቢወረውር ውቅያኖስን ማንደድ አይቻልም። እግዚአብሔር ያለውን ሰው ማናደድ ራሱ አይቻልም። ማስቀየም ማስኮረፍ እኮ ራሱ አይቻልም። አሁን እኛን ለማናደድ ግን ከባድ ነገር ይጠይቃል። አሁን እናንተን እኔ እንዲያውም በሁለት ደቂቃ ላስቀይማችሁ ይህም አንድ ደቂቃ ሁሉም ሰው እዚህ አዳራሽ እንዲወጣ ማድረግ አልችልም። ክፉ ነገር ተናገር ይችላል። በጣም ገለባ ሆነናል። እውነት ለመናገር ቀላል ነገር ነው የሚያስከፋል። በቃ ሆድ ብሶናል መሰል። እንኳንስ ባወቅነው ነገር በገመትነው ነገር እየከፋን ተቸግረን በመሰለን ነገር እንኳን ይከፋል። ለምን? በጣም ግልብ ሆነናል። እውነት ለመናገር የእግዚአብሔር ሰዎች ደስታችንን እግዚአብሔር ወደ ማድረግ ምን ማለት እንደሆነ እሱ ታውቃለች። እግዚአብሔር ሲሆን ሁሉ ነገር ስናጣው፣ እግዚአብሔር ግን ምን አይታጣም። ባል ሲሞት ለሚስት የሚቀራት ማለት እግዚአብሔር ባል አብሮ ይኖራል እስከ መጨረሻው እስከ ቅጣው ድረስ ወይ ሚስት ቀር ማለት ይባል ይቀር። ሚስት ስትሞት ለባል የሚቀረው ማለት እግዚአብሔር ነው የሚቀረው። አባትና ሲሞቱ ለልጆች የሚቀራቸው ማለት እግዚአብሔር። ባለስልጣኖች ተሽረው ሲታሰሩ እጃቸው ላይ የሚቀረው ጥሪት ማለት እግዚአብሔር ብቻ። ቤተ መንግስቱ አብሯቸው አይታሰሩም። ሌላ መንግስት መጥቶ ሲያስራቸው እጃችን ላይ መጨረሻ ላይ የሚቀር ሁሉ ሲያልቅ የሚቀረን እግዚአብሔር ነው። እውነቴን ነው። እኔ ቅዳሴ ሲቀደስ ቅድመ ዓለም እስከ ለዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ ሲባል ደስ የሚለኝ ዓለም እግዚአብሔር ከዓለም አስቀድሞ ነበረ፣ እግዚአብሔር በመንግስቱ አለ፣ እግዚአብሔር በሶስትነቱ አለ። እግዚአብሔር አለ የሚለው ድምፅ የመጨረሻ ሰላም ነው። ለምን? ሄሮድስ የለም፣ ናቡከደነጾር የለም፣ ፈርዖን የለም ነበር። እግዚአብሔር ግን አለ። እግዚአብሔር ነገም አለ። እግዚአብሔር አስከፍተነውም አለ። እግዚአብሔር ሸሽተነውም አለ። እግዚአብሔር ጠፍተን ስንመጣም አለ። እግዚአብሔር ሁልጊዜ አለ። እግዚአብሔር ጥሎን ሄዶ አያውቅም። ሁልጊዜ የሚገኝ ወዳጅ እግዚአብሔር አርከማይም ነው። ትክክለኛ ወዳጅ ማለት ታውቃላችሁ፣ እሱ እግዚአብሔር የማይለወጥ ጠባቂያችን፣ አቃቢነ ዘኢማስን ይላል መጽሐፈ ኪዳን። የማይለወጥ ጠባቂያችን፣ የማይለወጥ ጠባቂያችን ማለት ምን ማለት ነው? እኛ ስንለወጥ እሱ የማይለወጥ ማለት ከቃሉ ጋር ናቸው። እግዚአብሔር ከሁላችን አሜን። ስለዚህ ሌላው ነገር ሁሉ የምንሞክረው ነገር ሁሉ ደስታ አይደለም። በልዩ ልዩ ልማድ የተያዘን ወንድሞች እህቶች ልንኖር እንችላለን። እዚህ ክፉ ልማድ ደስታ ይሰጠናል ብለን የምናደርጋቸው ልማዶች ይኖራሉ። እዚያ መውጣት ከፈለጋችሁ እሱ የደስታ የሚመስል ሾተል ነው። እሱ ነፍስን ይጎዳል። የሐዘን ምንጫችን ነው። ደስታ እያደረግ ነው ያለ ለጎላችሁ ራሳችንን እንመርምር። ጌታችን የተናገራቸውን 2-3 ነገሮች ልንገራችሁ። አንደኛው ደም 12 ዓመት ደም የሚፈሳት ሴት ነበረች። ታውቃላችሁ አይደል? ያቺ ሴት 12 ዓመት ደም ሲፈሳት መጽሐፍ ቅዱስ ላይ የተጻፈ ነገር አለ።
ከባለ መድኃኒቶች ሁሉ ከሰረች እንጂ አላተረፈችም ይላል። ከምኖች ሁሉ ከባለ መድኃኒቶች ከሰረች እንጂ ምን አላተረፈችም። ባለ መድኃኒቶች ምን እያደረገች ነው የምትከስረው? ምን ይሉኛል እያለች ያድኑኛል እያለች ትከፍላለች። ምን ትላለች? አትድንም፣ ያከስራል። ሌላ ባለ መድኃኒት ጋር ትሄዳለች፣ አትድንም። ሌላ ባለ መድኃኒት አትድንም። እነዚያ ምን እንደሆኑ ታውቃላችሁ? ምኖች ናቸው? ሁልጊዜ አይምሯችን ይጠግንልናል እያልን የምንቆፍራቸው የደስታ ጉድጓዶች ናቸው። ሲጨንቃችሁ ፊልም ታያላችሁ፣ አይፈውስም። ድራማ ታያላችሁ፣ አይፈውስም። የሚያረጋጋ ነገር ቀልድ ታያላችሁ፣ አይፈውስም። የሚያከፍሩ መድኃኒቶች ናቸው። እነዚህ መድኃኒት ይመስሉናል፣ እንሞክራቸዋለን፣ ግን ህሊናችን ውስጥ የሚደማውን ደም ግን ማቆማቸው። የሚያከስሩ ባለመድኃኒቶች ማለት እንደዚህ ነው። ብዙ የሳይኮሎጂ ንግግሮችን እናዳምጣለን። በዓለም ላይ ብዙ መጽሐፍ ተጽፈዋል። የሚያረጋጉ ስሜትን መቆጣጠር እየተባለ ደስታን እንዴት ማግኘት ይቻላል፣ በራስ መተማመን እንዴት ይቻላል እያሉ ሳይኮሎጂስቶች ጻፉልን። እነዚያ ሁሉ የሚያከስሩ መድኃኒቶች ናቸው በፍጹም። ታዲያ አንድ ነገር ግን አደረገች። ምን አደረገች? ጌታ ሲመጣ ሰማችና ጨርቁን ብዳስስ እድናለሁ አለችና ጨርቁን ሄዳ በእምነት ነካች። ደግሞ በአንድ ቀን ቆመ። ጥያቄ፣ ሁላችሁ ዛሬ ጌታን ብታገኙትና ልብሱን ብትዳስሱ ደስ ይላችኋል? እውነት? እና ሁኔታ እሱ አሁን እንግዲህ እሷ አገኘችው። በዚህ አካባቢ እየተንቀሳቀሰ እያስተማረ ነው። እኛ ምን እናደርግ? ጨርቁ የት ነው ያለው? ምን ይመስላችኋል? ጨርቅ የተባሉ ምንድነው የተረጎሙት? ቅዱስ ኤፍሬም ጨርቅ፣ የጌታ ጨርቅ የተባሉ ሐዋርያት ናቸው። የጨርቁ ጫፍ የተባሉት ደግሞ የኋላ ካህናት ናቸው። በኋላ የሚነሱ ካህናት ናቸው። ካህናቱ ኃጢአተኞች ልንሆን እንችላለን። ጉዳዩ ቄስን ለማስከበር አይደለም የምንሰብከው ነው። ከክርስቶስ ጋር እንድንገናኝ ብቻ ነው። የእግዚአብሔር ሰው የልብሱን ጫፍ ብነካው እድናለሁ አለ። የልብሱ ጫፍ የተባለ ልብሱ ሐዋርያት፣ የልብሱ ዘርፍ እስከ ዓለም ፍጻሜ የሚነሱ ካህናት ናቸው። እነሱ ጋር ስትሄዱ እረፍት ታገኛላችሁ። ምን ብላችሁ የምታርፉት? እምነታችሁን የሚያሳርፋችሁ። አንድ ቄስ ጋር ቁጭ ስትሉ እንደ ሳይካትሪስት አትቁጠሩት፣ ወይ እንደ ሳይኮሎጂስት ወይ እንደሆነ አማካሪ አትቁጠሩት። ለቄሱ ስትናገሩ ማን እንደሚሰማችሁ ነው ማመን ያለባችሁ። እግዚአብሔር ለጌታችን ለኢየሱስ ክርስቶስ ለራሱ እንደምትነግሩት ነው ማመን ያለባችሁ። አንድ ቄስ አይደለም ማሰብ ያለባችሁ። አብራችሁ ምን ጊዜ ነው ቄሱ መነኩሴ ሊሆን ይችላል፣ ያገባ ሊሆን ይችላል፣ ሌላም ሊሆን ይችላል። ብቻ ግን ክህነት ያለው ሰው ጋር በአንድ ወንበር ስትቀመጡ መሀል ላይ ማን እንዳለ ማመን አለባችሁ። እግዚአብሔር እንዳለ ማመን አለባችሁ። ያንን ስታደርጉ ነው ፈውስ የምናገኘው። ብዙ ጊዜ እኮ ለካህናት ጭንቀታችን ተናገር ለምን ማንን ይመስላችኋል? ድሮ ሐዋርያት ይፈውሱ ነበር። የዛሬ ካህናት ለምን ደግሞ አይፈውሱት? ምልክት ካላየን ቄሱ የሚፈውስ ስለማይመስል ወይም ደግሞ አንዳንድ የካህናት ኃጢአቶችን ስለምናይ ስናይ እንደው መቼም ሕጉን ለመጠበቅ ልናዘዝ እንጂ እንደው እሱ እስኪያው 40 ዓመት የዘጉ ባይታዊ ብታዩና እሳቸውን ብታዩና አሁን እዚህ ቢመጡ እና ያመማችሁን ሁሉ የምትድኑ አይመስላችሁ አይደል? እንዲሁ ከተማ የሆነ ቄስ ደግሞ ሻሹን ጠምጥሞ በዚህ ይመጣል እና ገብረስላሴ ተሳለ ይላችሁ ያድነኛል ትላላችሁ። አንድም አያችሁ፣ ችግራችን እዚህ ላይ ነው። ማድረግ ያለብን ማለት ነው የሚፈውሰን ማለት ነው መድኃኒት የልብሱ ዘርፍ ወርዶስ የልብሱ ዘርፍ ያ ልብስ እኮ ክርስቶስ የለበሰው ልብስ እኮ እንደማንኛውም ልብስ ወይ ጥጥ ነው ወይ ሐር ነው፣ ሌላ አይደለም። ልዩነቱ የማን ልብስ ስለሆነ የክርስቶስ ልብስ ስለሆነ። ቄሱ እኮ እንደኛ በደለኛ ነው። ልዩነቱ ግን የማን ክህነት ስለያዘ? የእግዚአብሔር ክህነት ስለያዘ። እግዚአብሔር ይፈውሰናል ካል እንድናለን። ስለዚህ የመጨረሻውን ልባችን ውስጥ የሚደማውን ደም የሚያደርቀው የክርስቶስ ልብስ ነው።
የመጨረሻው ደግሞ አንድ ሴት ላስታውሳቸው። ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ያቺ ሰው ምን አይነት ሰው ነበር መሰላችሁ? ከደስታ ጋር የሚያዙ ስለሆነ ምን አይነት ሰው ናት? ጌታችን ኢየሱስ ክርስቶስ መንገድ ሰብሮ ሄዶ ያገኛት ሴት ናት። ሺህ ጊዜ ነው ያስተማርኩ ስለዚህ ሰው፣ ግን ክርስቶስን ስለምትወክል ሁልጊዜ ብናገርላት ወይም ታሪኳ እሱን ስለምትወክል አልሰለችም። ሄዶ ውሃ ስጭኝ አለ። ምን ብላ ነበር የመለሰችለት? አንተ አይሁዳዊ እኔ ሳምራዊት እንዴት ውሃ ትለምነኛለህ አለች። ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምኝ ነበር አለ። ምን ብላ ሰጠች? እንዴት አለች። አንተ ይህን ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለች። ከዚህ ጉድጓድ የሚጠጣ ሁሉ ይጠማል፣ እኔ የምሰጠውን ውሃ የሚጠጣ ግን አይጠማም ማለት። ኩሉ ዘይሰትም ዝቱማይ ይጸም ወይበጽሕ ዳግመ፣ ከዚህ ውሃ የሚጠጣ ሁሉ መልሶ ሊቀዳ ይመጣል፣ መልሶ ይጠማዋል። እኔ የምሰጠውን ውሃ የጠጣ ግን መልሶ አይጠማም ማለት። ያንን ውሃ ስጠኝ እባክህ መልሼ እንዳልጠማ መልሼም እንዳልቀዳ አለች። ምን ብሎ እንደመለሰላት ታውቃላችሁ? ባሉን ባልሽን ጥሪውና ልስጥሽ አለ። ባል የለኝም አለችው። ጌታ ምን አለ? ልክ ነሽ፣ 5 ባል ስለነበረሽ ማንን ትጠሪያለሽ? አሁንም ከአንቺ ጋር ያለው ባልሽ አይደለም ማለት። ክርስቶስ ሲመጣ እውነቱን ይነግረናል አለችው። እሱን የነኝ አለ። ከዚያ በኋላ ተነስታ በከተማው ሄደችና ሕይወቴን የነገረኝን ኑ ላሳያችሁ እያለች የከተማውን ሰው በሙሉ ወደ ጌታ ተሰብስባ ነበር። አሁንን ነገር አስተውሉ የእግዚአብሔር ሰዎች። የመጀመሪያ ጌታ ያንን ውሃ ከዚያ በኋላ መልሶ ጠይቋታል? አልጠይቃትም። ሁለተኛ ያቺ ሴት ያንን ውሃ መልሳ ጠይቀዋለች? አልጠየቀችም። ጌታ ለምንድን ነው ያን ውሃ መልሶ ያልጠየቃት? ክርስቶስ የጠማው ውሃ ሳይሆን የእሷ መዳን ነበር። ውሃ ጠማኝ ነው ክርስቶስ። ውሃ ጠማኝ ያለው የዚያችን ሴት መዳን ነው እንጂ ውሃ አልነበረም። እግዚአብሔር የሚፈልገው ትልቅ ሕንፃ አይደለም። እግዚአብሔር የራበው ትልቅ የወርቅ ጥላ አይደለም። እግዚአብሔር የራበው ትልቅ መጋረጃ ያለው ቤተክርስቲያን አይደለም። እግዚአብሔር የራበው ሰው፣ የሰው መዳን ለክርስቶስ ውሃ ጠማ። ያ ማለት ምን ማለት እንደሆነ ታውቃላችሁ? ውሃ የጠማው ሰው ሊጠጣ የሚቸኩልን ያህል ክርስቶስ ይፈልገናል ማለት ነው። እንደሚወደን እርግጠኛ መሆን። አንድ ሰው ሁልጊዜ ደስታ የሚያጣው እግዚአብሔር እንደሚወደው እርግጠኛ መሆን ሲያቅተው ነው። አንዱ ውሃ የተጠማ ሰው ውሃ ለመጠጣት ከሚቸኩል ሰው በላይ እግዚአብሔር ሰው ይጠማል፣ ሰው ይፈልጋል። ደቀ መዛሙርቱ ምግብ አምጥተናል ከከተማ ብላ አሉት። ምን ብሎ መለሰላቸው? እናንተ የማታውቁት ምግብ አለ፣ እኛ ነን። ሐዋርያት ምናምን ያቺ ሴት አምጥታለት ይሆን ወይስ ማን አምጥቶለት ነው አሉ። ጌታ ግን ምንድን ነው ያላቸው? የማታውቁት ምግብ አለኝ ያለው ምን እንደሆነ ታውቃላችሁ? የዚያች ሰው መዳን። የሰው መዳን ለክርስቶስ ምግብ ነው። ያቺ ሴትስ ውሃ መልሶ የማያስጠማ ውሃ ስጠኝ ብላ ሲያበቃ መልሳ ስጠኝ ሳትለው የቀረች ለምን ይመስላችኋል? ያ ውሃ ጌታ ስለነበረ ነው። ያንን ውሃ ስላገኘችው የማያስጠማውን ውሃ ስጠኝ ብላ መልሳ ያልጠየቀችው ለዚህ ነበር። ስለዚህ ጌታ ምን አለ? ከዚህ ጉድጓድ የሚጠጣ መልሶ ይጠማል ማለት ይሄ ጉድጓድ የተባለው በዓለም የተዘጋጁ የደስታ ምንጮች ናቸው። ጭፈራ፣ ዘፈን፣ መጠጥ፣ ገንዘብ፣ ሌላ ውበት፣ ዝሙት፣ አመንዝራነት፣ ፈቃድን መፈጸም እንዲህ ያሉት ነገሮች ሁሉ መልሰው የሚያስጠሙ የውሃ ጉድጓዶች ናቸው። መልሰው የሚያስጠሙ ማለት ምን ማለት ነው? የዛሬ ላድርገውና ንስሐ ገባለሁ ስንል መልሰን ደግሞ ነገ እንድናደርገው ያስገድደናል። የዛሬ ላድርገውና ነገ ንስሐ ገባለሁ ስንል መልሶ ነገ እንድናደርገው ይገፋናል። ኃጢአትን ጠልቶ እንጂ አድርጎ ማቆም አይቻልም። ስለዚህ መልሰው የሚያስጠሙ ጉድጓዶች ማለት ሰርተው በቃኝ የማያስብሉ ዛሬን ጨፍሬ ልተው ዛሬን አመንዝሬ ልተው ብሎ መውጣት የማያስችል ጉድጓድ
ነገም አምጡ የሚያሰኝ ክፉ ጉድጓድ ነው። ከዚያ ጉድጓድ የጠጡ ሰዎች ሁሉ መልሰው ተጠምተዋል። ሰሎሞን 2-3 ሴት ሲል ነው 1000 ሴት እስከ ማግባት የደረሰ። 1000 ሴት አግብቷል። አንደኛ ነገሥት ምዕራፍ 11 ቁጥር ጀምሮ የሰሎሞን 1000 ሚስቶች ነበሩ። ያም ነገር ኃጢአትን ሁልጊዜ ዛሬ ምንድን እያለ ነው የጀመረው? እሱ ቆይ ክችኛይቱን ሴት ከዚህ በኋላ አቆማለሁ፣ ከዛ 4 ከዛ አቆማለሁ፣ 5 አቆማለሁ ሲል 1000 ደረሰ። ቀጥሎስ ምን አደረጉት? ጣዖት አመለከ። ሴቶቹ እኛን መከተል ከፈለግ ጣዖት አምልካል። እግዚአብሔርን ትቶ የጣዖት መሰዊያ ሰራ፣ ለጣዖት አጠነ። ሰሎሞንን ያለበት እግዚአብሔርን በዚህ ምክንያት መንግስቱን ፈለገ፣ ከፈለው። ለዚህ ነበረ መጽሐፈ መክብብ ምዕራፍ 1 እና ምዕራፍ 2 ውስጥ ታነቡት። አትክልት ተከልኩ፣ አዝማሪ አበዛው፣ ሴቶችንም አበዛው፣ ሁሉም ነፋስን እንደመከተል ነበር ያለ። ነፋስን የተከተለ ሰው ጅራቱን አይዘው መያዣ የለው። ደስታ ያሳደደ ሰው እጁ ላይ የሚቀር ነገር የለም፣ ልቡ ወድቆ ነው የሚቀር። ስለዚህ መልሰው የሚያስጠሙ ጉድጓዶች አላቸው። ኃጢአት በሞከርነው ቁጥር መልሰን እንድንሰራው ምንጭ የሚሆን ስለሆነ ነው። ከዚህ ጉድጓድ የሚጠጣ ይጠማል። እስኪ በሉ ከዚህ ጉድጓድ የሚጠጣ ነው። ከዚህ ጉድጓድ የሚጠጣ ይጠማል። መልሶ ምን ይላል? ይጠማል። ስለዚህ አንድ የለመዳችሁት ኃጢአት ቢኖር ስሩትና ነገ ትተውታላችሁ ሲላችሁ በሊናችሁ የምትመልሱት መልስ ነው። ከዚህ ጉድጓድ የሚጠጣ ይጠማል። የዛሬ ስሩትና ነገ ትተውታላችሁ ሲላችሁ በሊናችሁ መልሳችሁ ምንድን ነው? ከዚህ ጉድጓድ ዛሬ የሚጠጣ ነገ መልሶ ይጠማኛል። ስለዚህ አልጠጣም ነው መልሳችሁ። ከዚህ ጉድጓድ የሚጠጣ መልሶ ይጠማል። የዛሬን ጫት ቅሜ ተዋለሁ፣ የዛሬን አጭሼ፣ የዛሬን ጨፍሬ ተዋለሁ የለም። የመዳን ቀን ዛሬ ነው። የማያስጠማው ውሃ ግን ማን ነው? እግዚአብሔር ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ሀቤ፣ የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በከመ ይቤ መጽሐፍ አፍላገ ማይሆን ይወይዝም ከርሱ፣ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። የእግዚአብሔር ሰው የሕይወት ውሃ ነው ማለት ነው። ውሃ ያነሳል። ተናዛችሁ እንደጨረሳችሁ አንጽቶ ይሰዳችኋል። ምንም ቅሬት ሳያስብ ውሃ በረሃውን እንዲያፈራ ያደርጋል። አያደርግም? ዱባይ ሄዳችሁ አታውቁ? ወይም ሰምታችሁ ታውቃላችሁ? እልም ያለው በረሃ ያን ያትክልት ሀገር ያደርጉት ማንም ምንድን ነው እንደዚህ ያደርጋል? ውሃ። ክርስቶስ የኃጢአት በረሃ የሆነውን ሰውነት የጽድቅ ፍሬ እንዲያፈራ ያደርጋል። እውነት አሰብ እውነት ዘማዊቷ መግደላዊት ማርያም 7 አጋንንት የሰፈረባት የሐዋርያት ሰባኪያን የነበረችው በአፖስትል ኦፍ አፖስትልስ እኮ ነው የምትባለው በቴዎሎጂ ትምህርት ራሱ። የሐዋርያት ምናቸው? ሐዋርያቸው ነው። ለሐዋርያት ትንሣኤን የሰበከቻቸው ስለሆነ የመጀመሪያ የትንሣኤው ምስክር የሆነችው ሴት 7 አጋንንት የሰፈሩባት ዘማዊት ነበረች። ቅዱስ ጴጥሮስ ጌታን ስንት ጊዜ ካደረሰው ነው? 3 ጊዜ ካደረሰው ነው። ያን መጥቶ የሃይማኖት ጎርፍ ያጎረፈ እግዚአብሔር በበረሃ ውስጥ ፍሬ እንዲያፈሩ ማድረግ ይችላል። ምንም የኃጢአት በረሃ ይበላም ብሎ በጌታችን በኢየሱስ ክርስቶስ ውሃነት ግን ማፍራት እንችላለን። ውሃ ውስጥ የተጣለ ደብዳቤ መልሶ አይነበብም። ተናዘን እግዚአብሔር ይፍታህ ተብሎ በቀኖና የተደመሰሰ በክርስቶስ ዋና የተደመሰሰ ኃጢአት መልሶ አያስጠይቅም። በዘም አንድ ነገራቸው እዚህ ፈረንሳይ ንስሐ ተገባችሁ ገዳም ስትሄዱ ያን ኃጢአት አትናዘዙ። አንዳንድ ጊዜ ምን ይመስላል እንደው ተለቅ ያለ መነኩሴ ካልተቀበላችሁ ንስሐችሁን ይቅር ያልተባላችሁ ይመስላችኋል አይደል? ወይም እንደው ወይ አክሱም እንደብላችሁ ወይም ደግሞ ደብረ ዳሞ ወይም የሆነ ሄዳ ወይ ዝቋላ ወይ የሆነ ቦታ ካልሄዳችሁ ይቅር ያልተባላችሁ ይመስላል። ከተማ ተናዝዤ ይቅር ማልባል ይመስላችኋል። ወይም እንደው ጳጳሱ ንስሐ ሊቀበሏችሁ ሳይ ምትሉ ይመስላችኋል። ወይ ፓትርያርኩ እንደው እኛ መቼም ፍላጎታችን ያርቁ ፓትርያርኩ ንስሐ ቢሰጡ የሚሻላል ሊመስል ይችላል። ጉዳዩ ከተማና ገጠር መሆኑ አይደለም። ስንናዘዝ ለማን እንደምንናዘዝ ማሰባችን ለእሱ ከተናዘዝ ለቄስ የምንናዘዝ አይምሰለን። ቅዱስ ጴጥሮስ ለዚህ ነው ሥጋ ወደሙ ስንቀበል ቄሱ የሚያቀብለን አይምሰለን፣
ራሱ ክርስቶስ ያቀብለናል እንጂ ቄሱ እንዳቅሙ ተልእኮውን ይፈጽማል ብሎ ነው የተነገረው። ስለዚህ ጌታችን ኢየሱስ ክርስቶስ ምን ያደርገናል? በረሃብ ኖር ፍሬ እንድናፈራ ዕዳ ደብዳቤ ቢኖርብን ተናዛችሁ ስጨርሱ በነፃ ልጅ አልፈርድብህም ድነዋል ብሎ ነው የሚሰጠው። ምንም መያዣ የሌለው እኮ ነው። ይህ ቀርቷል። ና ሰምታችሁ አይደለ? ስለዚህ እረፍት የሚሰጠን እዚያ ውስጥ ነው። ውሃም ያደርጋል፣ ያነጻል፣ እንነጻል። ከዚያስ ፍሬ እንዲያፈራ ያደርጋል፣ እናፈራለን። ደብዳቤ ይደመስሳል። ዕዳችን የሚደመስስልን ውሃ ክርስቶስ። ጥም ይቆርጣል። ምን ውሃ ሁሉን አድርገን አልቆረጥልን ያለው የልባችን ጥም የሚቆረጠው መድኃኔዓለም ስናገኝ ነው። እሱ ነው የነቢያትን ጥም የቆረጠው እሱ ነው። መቼ ነው የምትመጣልን ያሉት? የመላእክትን ጥማቸውን የቆረጠላቸው እሱ ነው። መላእክት እግዚአብሔርን የማየት ጥም ነበረባቸው። ዚያፈተው መላእክት ከማያውቁ መላእክትን እንዲያዩት የሚያስመኛቸው እሱ ነው የተባለ። ለአንካሶች እግር፣ ለዕውራን ብርሃን፣ ለዲዳዎች መልካም ቃል፣ ለደንቆሮች በጎ ዜና፣ ለሙታን ትንሣኤ፣ ለተራቡት የሕይወት እንጀራ፣ ለተጠሙት የሕይወት ውሃ፣ ለደከሙት ምርኩዝ፣ ለተሰደዱት መጠጊያ እርሱ ኢየሱስ ክርስቶስ። እሱን ስናገኘው እረፍት እናገኘ። የእግዚአብሔር ሰዎች እውነት ጌታችን ኢየሱስ ክርስቶስ እውነተኛ እረፍት ነው። ወደዚያ መምጣት፣ ወደዚያ የምንመጣው በንስሐ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሆናል። እግዚአብሔር ከሁላችን ጋር ይሆናል። ስለዚህ ወደዚያ ውሃ መምጣት ነው። ስለዚህ ምንድን ነው? ነፍሴን መራት በረፍት ውሃ ምን አለኝ ነው የሚለው ዳዊት፣ አሳደገኝ። ያ የረፍት ውሃ ማለት ጌታችን ኢየሱስ ክርስቶስ ነው። አሁን ሁላችን እረፍት እንድናገኝ ህሊናችንን ወደ ጌታችን ወደ ኢየሱስ ክርስቶስ መመለስ፣ ያን ስናገኝ ደስ ይለናል። አንድ ታሪክ ብቻ ላስታውሳችሁ። ሐዋርያትን እንዲህ ብሏቸው ነበር ጌታ፣ ደስታችሁን የሚወስድባችሁ የለም። ሰማችሁ? ደስታችሁን ወስዱ፣ ደስታችሁን የሚወስድባችሁ የለም። ማንም ጊዜ ያላችሁ እግዚአብሔር ሐዋርያትን ሐዋርያትን ምን የሚወስድባችሁ የለም ያለ? ደስታችሁን የሚወስድባችሁ የለም። እንዴት የሚወስድባችሁ የለም? እስኪ ከሐዋርያት አንድ ሁለት ሶስት ጥቀሱ። ጴጥሮስ ተዘቅዝቆ ነው የተሰቀለ። ጳውሎስ አንገቱ ተቆርጦ ነው ያለው። ቶማስ ቆዳው ተገፎ ቆዳውን ስልቻ አድርገው ሰፍተው አሸዋ እዚያ ውስጥ ከተው አሸክመው ነው ያዞሩት ስጋው። ማን ነው በሰላም የኖረ ሐዋርያ? ማን? እስጢፋኖስ በድንጋይ የተወገረ። ታዲያ ደስታችሁን የሚወስድባችሁ የለም የሚለው አይጣላም? አይጣላም? አልተጋጨም? ስለዚህ ምን እያለ ነበር? ደስታችሁ ያለው ማን ነው? ራሱ ነበር። እኔን የሚወስድባችሁ የለም እያለችው። እጃችሁን ይወስዱታል ቆርጠው፣ እግራችሁን ይወስዱታል፣ ዓይናችሁን ያወጡታል፣ ልብሳችሁን ይገፉታል፣ እኔን ግን የሚወስድባችሁ የለም እያለ። ሌላው ሁሉ ይወሰዳል። የማይወሰድ ደስታ እሱ ነበር። የሐዋርያት ሥራ ምዕራፍ 5 ላይ ስለ ጌታችን ኢየሱስ ክርስቶስ ትንሣኤ ሲያስተምሩ ሐዋርያትን በኢየሱስ ክርስቶስ ስም እንዳታስተምሩ ብለው ገረፏቸው። ተገርፈው ሲወጡ ደስ እያላቸው ወጡ። ደስ እያላቸው። እንዴት ሰው ተገርፎ ሊወጣ ይችላል? ሲወጣ ደስ ይለዋል። ገረፏቸው፣ ኃይላቸውን ወሰዱት፣ ክርስቶስን ግን አልወሰዱባቸው። ትክክለኛ ደስታ እሱ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው እና እንዲያው አሁን እውነት ልንገራችሁ፣ ይህንን ደስታ ማግኘት ከክርስቶስ ጋር መኖር ነው እንጂ አሁን ወንዶችም ሴቶችም እንዲሁ ደስ እንዲሌላችሁ አታገቡ። እሺ የምሬ ነው ነገር ሰው ስላማችሁ እንዳታገቡ። ይሄ ለእህቶቻችንም ያጋጥማል አይመስላችሁም? በቃ እንዲሁ ጭንቀቱን ለመገላገል ቢሆን አንዱን ላግባዋል አታግቡ። ሞታችሁ
ትክክለኛ ሰው ከመጣ ብቻ የሚቆርብ ሰው ከእግዚአብሔር ጋር የሚያገናኛችሁ እስከ መንግስተ ሰማያት የሚጓዝ ሰው ነው እንጂ እንዲሁ ብቸኝነቱን ልገላገል ብላችሁ ብትገቡ ራሱን የቻለ ሲኦል የሆነ ሰው አለ። መግባት የለባችሁ ወንዶችም ሴቶች ነው። በተሳሳተ መንገድ ትዳር ውስጥ መግባት ነው ብዙዎችን ደም እያስለቀሳቸው ያለ። እግዚአብሔር የፈቀደው ስጋው ደግሞ የሚቀበል ሰው ከመጣ አግቡ። ካልሆነ ግን ማግባት ዶግማ አይደለም፣ ግዴታችሁ አለ። ከክርስቶስ ጋር መኖር ነው ግዴታችሁ። ደስታችን እሱ ነው። ቢቻላችሁ መልካም ሰው ከመጣ ጥሩ፣ ትዳር ቅዱስ ነው ብሏል መጽሐፍ ቅዱስ። ራሱ ጌታችን ኢየሱስ ክርስቶስ ተገኝቶ ወይኑን የባረከበት ክቡር ጸጋ ነው ለቤተክርስቲያን የተሰጣል። ቤተክርስቲያን የቀጠለችበት አንዱ የተቀደሰ ሰንሰለት ትዳር። ካልሆነ ግን ሰው ቁሞ ቀረ፣ ሰዎች ቁማ ቀረች እንዳይሉ ብላችሁ ከብቸኝነት ለመላቀቅ ብላችሁ ማግባት የለባችሁ። በማን ደስ ይበላችሁ? በጌታ ንገሩኝ እንጂ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። እስኪ በሉ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። ኤፌሶን ማለት ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ እንዳለ እስኪ ሁላችሁ በሉ ደግሜ እላችኋለሁ በሉ ደግሜ እላችኋለሁ ሁልጊዜ በጌታ ደስ ይበላችሁ ደስ ይበላችሁ። ደግሜ እላችኋለሁ ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላችኋለሁ ሁልጊዜ በጌታ ደስ ይበላችሁ። አንድ ሀሳብ ነገራችሁ። የእግዚአብሔር ሰው በአንድ ነገር ሁልጊዜ መደሰት ይቻላል? ለምሳሌ በሰርግ ሁልጊዜ መደሰት ይቻላል? አይቻልም። መቼ ብቻ ነው መደሰት ይቻላል? በህፃንነታችሁ ሁልጊዜ መደሰት ትችላላችሁ? ምክንያቱም ማን ይመጣና ያሳልፈዋል? ወጣትነት። በወጣትነት ሁልጊዜ መደሰት ይቻላል? ምክንያቱም ማን መጥቶ ይተካዋል? እርጅና ይተካዋል። ሁልጊዜ መደሰት የሚቻለው በማን ብቻ ነው? በእግዚአብሔር ብቻ። ሁልጊዜ መደሰት የሚቻለው በሱ። ሁልጊዜ የናፈቃችሁት ቦታ ኢትዮጵያ ትሄዳላችሁ። አንዳንዶቻችሁ ሄዳችሁ ተደስታችሁ ስትመለሱ በሉ እንግዲህ ቸር ያገናኝ እያላችሁ እያለቀሳችሁ። በዘመድም ሁልጊዜ መደሰት አይቻልም። አንድ ሳምንት ወይም 3 ወር። በክርስቶስ ግን ሁልጊዜ መደሰት ይቻላል። ሁልጊዜ የማናጣው ደስታችን ጌታችን ኢየሱስ ክርስቶስ። ብቻችሁን ስትሆኑ፣ ሲጨንቃችሁ፣ ስራ ውላችሁ፣ የዚህ ሀገር ስራ በጣም አጨናናጭ ነው። ስራ ውላችሁ ባዶ ዶርማችሁ ስትገቡ ብቻችሁን እንደሆናችሁ አታስቡ። እዚያ ውስጥ ባላ እግዚአብሔር እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሎ አማኑኤል ማለት ነው። እግዚአብሔር ከኛ ጋር ነው። እስኪ አማኑኤል በሉ። አማኑኤል ድገሙ። አማኑኤል ምን ማለት ነው? ከኛ ጋር ከኛ ጋር። ብቻችሁን አይደላችሁ። ክርስቲያን ብቻውን አይደለም። አልተጠመቃችሁም እንዴ? ተጠምቀናል ማለት የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። እስኪ በሉ የተጠመቃችሁ በሉ። ማንን ለብሳችሁታል? ክርስቶስን ለብሳችሁ። ብቻችሁን አይደለም። ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ። ጌታችን ኢየሱስ ክርስቶስ ከእኛ ጋር። ብቻችሁን አይደላችሁ። ስትገቡ እያማተባችሁ መግባት፣ መጽሐፍ ቅዱስን ማንበብ፣ ጸሎታችሁን መጸለይ፣ አልጋ ላይ ሆናችሁ እንቅልፋችሁ እስከምትመጣ 5 ደቂቃ ካለቻችሁ ጋደም ብላችሁ የጌታ ልደቱን በህሊናችሁ መተረክ። ቤተልሔም ነበረ፣ ከዚያ አርበኞች ተሰብስበው በህሊናችሁ ነው የምትተረኩት። ስቅለቱን መተረክ፣ ትንሣኤውን መተረክ፣ ጉዞዎቹን መተረክ በህሊናችሁ። የዚያን ጊዜ አብሮን ይሆናል እሱ። ያ የመጣ እረፍት ይሰጣችኋል። የሚያውቃችሁትን ነገር ሁሉ ቆርጦ ይጥለዋል እሱ። እሱ ፍጹም ሰላም ነው። አይዟችሁ ድሀ አደጎች እንድትሆኑ አላደረጓችሁም፣ ሰላሜን እተውላችኋል፣ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም ብሎ ስትናገር በቃሉ ጋር ናችሁ። ከክርስቶስ ጋር መኖር ደስታ ይሰጣል ማለት በክርስቶስ ፈቃድ፣ በክርስቶስ ሕግ፣ በክርስቶሳዊ ሕይወት መኖር እና መቁረብ። የመጨረሻ የምነግራችሁ ያንን ውሃ አግኙና ተደሰቱ። እስኪ ስጋው ደግሞ አትቀበሉላችሁ ነው አውጡ ከደላችሁ ማታሽ አሁን ምንዳችሁ የተጠማ ቢኖር ምን ይበል? ይምጣና ምን ይበል? ይጠጣ። ስለዚህ ሁላችሁም ለስጋው ደግሞ ተቀበሉ።
የእግዚአብሔር ሰዎች ሁላችሁ እኔ ኃጢአተኛ ነኝ ነው መልሳችሁ አይደለም? አይገባኝም ነው የምትሉት አይደለም? ጌታ ምንድን ነው ብያችሁ ነበር ቅድም ትምህርቴን እየጨረስኩ ውሃ በሉት ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ላልታጠበ ሰው? ላልታጠበ ሰው። ታዲያ እናንተ ኃጢአተኛ ነኝ ካላችሁ ጌታችን ኢየሱስ ክርስቶስ ደግሞ ምንድን ነው? ውሃ ነው። ጥሩ። ውሃ የሚያስፈልገው ለጠጣ ነው ለተጠማ? ለተጠማ። ታዲያ ኃጢአተኛ ማለት እኮ የተጠማ ሰው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ለታመመ። ጌታችን ኢየሱስ ክርስቶስ ስለዚህ ምንድን ነው? መድኃኒት። እኛ ምንድን ነን? በሽተኞች። እንዲያውም የሚያስፈልገን ለማን ነው? እኛ ለበሽተኞች ነው የሚያስፈልገን። ከጻድቃን ሁሉ ይልቅ እኔ ጻድቃንን ልጠራ አልመጣሁም። ማንን ልጠራ አልመጣሁም? በሽተኞችን ወይም ኃጥአንን ልጠራ ነው የመጣሁ ነው። የእግዚአብሔር ሰዎች ይህን ነገር ጃንዳ ሰው ነገር ቄስ ይቆርባል አይቆርም? ቆርባል። የሚቀድስ ቄስ ሁሉ መጀመሪያ ማን ቆርቦ ነው? ራሱ ቆርባል። እኛ የሚያቆርብ ቄስ ኃጢአት ይሰራል አይሰራም? ይሰራል። ታዲያ ለምን ይቆርብ? ኃጢአተኛ ሰው መቁረብ ካልተገባው ቄሱ ለምን ነው የሚቆርበው? እንዴ እናንተ ለምንድን ነው ኃጢአተኛ ነኝ እያላችሁ ከቤተክርስቲያን የምትጠፉትና ከክርስቶስ ለይታችሁ ተለይታችሁ የምትባዝኑ? እንደዛ ከሆነ ለምን ቄሱ? እሺ ጳጳስ ኃጢአት ይሰራል አይሰራም? ይሰራል። አይቆጣም? ጳጳስ አይቆጣም? አይሳደብም? አይቀየምም? ጳጳስ ይቀየም። ታዲያ እንዴት ይቆርባል? ለምን የሚቆርበው? ታዲያ ማንኛውም ሰው በክርስቶስ ይቅር ተብሎ ነው የሚቆርበው እንጂ የበቃ ሰው የለም። ተገብቶት የሚቆርብ ሰው የለም። ጸሎተ ንስሐ ሲነበብ አልሰማችሁም እንዴ? ምንድን ነው የሚለው? ካህን እኔንም ወራዳነቴን አይተህ ፍታኝ። እስቲ ባሉ እኔንም ወራዳነቴን አይተህ ፍታኝ። ካህን ራሳቸው ቅዱስ ፓትርያርኩ ቢቀድሱ እኔንም ምንድን ነው የሚሉት? ወራዳነቴን አይተህ ፍታኝ ነው የሚሉት። ፓትርያርኩ ቢቀድሱ ራሱ ወራዳነቴን አይተህ ፍታኝ ብለው ነው የሚቀድሱ እንጂ እኔ ንጹሕ ነኝ ብሎ የሚቆርብ የለም። መጨረሻ ላይ እናንተ አታውቁትም። ውስጥ መቅደስ ላይ ካህኑ የሚለው እግዚኦ መሐረነ ክርስቶስ ከተባለ በኋላ ቄሱ የሚጸልየው አንድ ጸሎት አለ። ስጋው ደግሞ የሚቀበል ሲል ለራሱ ኦ እግዚእ ኢየሱስ ክርስቶስ ኢይደልወኒ ከመ ትብአ አይተ ጠፈረ ቤቴ ርኩስ እስመ አነ አስጠቆጣይኩከ። ጌታ ኢየሱስ ክርስቶስ ሆይ ወደ እኔ ጣራ ልትገባ አይገባህም። ጣራ የሚለው ምኑን ነው? ሰውነቱን አስቀይሜሃለሁና ነው የሚለው። በድዬሃለሁ ረክሻለሁና ወደ እኔ ልትገባ አይገባኝም። ግን ስለ ዮሐንስ መጥምቅ ብለህ ስለ እናትህ ስለ ድንግል ማርያም ብለህ ይቅር በለኝ ብሎ ነው የሚቀበለው። ይህ የምቀበለው ስጋና ደም ለፍርድና ለኩነኔ አይሆንብኝ ብሎ ነው የሚቀበለው። ኢለዘርክዮ ኃጢአት ወኢለኩነኔ ለፍርድና ለመካሰስ አይሆንብኝ ብሎ ነው የሚቀበለው። ስለዚህ እግዚአብሔር ቤተሰቦች ለማንም ሰው ስጋው ደግሞ እገሌ ተገብቶታል የሚባል የለም። ከሐዋርያት ጀምሮ በክርስቶስ ቸርነት ሁላቸውም የቆረቡ ቅዱሳን ሐዋርያት እንኳን ቢሆኑ ያለ እመቤታችን ያለ ቅድስት ድንግል ማርያም በቀር በሕሊናው እሳት ተሸክሞ ያልበደለ ሰው የለም። ስለዚህ እውነቴን ነው የምነግራችሁ፣ የስብከት ዓላማው መረጃ ማቀበል አይደለም፣ ከክርስቶስ ጋር ማገናኘት። በጉባኤው አይደለም እንድትረኩ የምፈልገው የጠማችሁን ውሃ አግኝታችሁ ያን ጌታችን ኢየሱስ ክርስቶስ። ስለዚህ የምነግራችሁ ኃጢአታችሁን መልሼ ብበድልስ የሚል ጥያቄ ይመጣል። ቄሱም እየበደል እንደሚቆርብ አልኳችሁ። በምን እንጠነቀቃለን? ከሰዓት ደግሞ ምን እናደርጋለን? ንስሐ እንገባለን። የማቴዎስ ወንጌል ምዕራፍ 18 ላይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው አለ ቅዱስ ጴጥሮስ። ሰባት ጊዜ ነው አለ ጌታ። ምን አለ? ሰባት ሳይሆን 7 ጊዜ 490 ጊዜ ማለት ነው አይደለም። 7 በዕብራውያን ፍጹም ቁጥር ነው። 7 ጊዜ ሲባል ፍጹም ማለት ነው። ወንድሜ ቢበድለኝ የተባለው ስለ ቂም ማለት ነው ጉዳዩ። ሰዎች እየበደሉ ንስሐ ቢገቡ ስንት ጊዜ ንስሐ ልስጣቸው ነው ጥያቄ። ጌታም ደግሞ ፍጹም በበደሉ ቁጥር ምን በላቸው?
ይቅር በላቸው፣ ስርየት ስጣቸው። ከበደል ንስሐ እንገባለን። በነገራችሁ ላይ ሁሉም የማይቆርብ ክርስቲያን ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ማን እንዳመጣው የማይታወቅ የህንድ ኦርቶዶክስ ክርስቲያኖች 2.5 ሚሊዮን ኦርቶዶክስ ካላቸው 2.5ቱም ይቆርባሉ። የሶሪያ ኦርቶዶክሶች ያላቸው ሁሉ ይቆርባል። የግብፅ ኦርቶዶክስ ያለው ሁሉ ይቆርባል። እንደዚህ ያለ ጅልነት ያለን የኢትዮጵያውያንና ኤርትራውያኖች ከግራኝ መሐመድ ወዲህ የመጣው ይህ እንጂ አንድ ክርስቲያን ሳይቆርብ ክርስቲያን አይባልም ራሱ። ስለዚህ የምንኖርነት ዓላማ ራሱ ከክርስቶስ ጋር ነው። እንዴ እውነቴን ነው። ስጋው ደግሞ ተቀበሉ። እንደው ምናልባት የማይቆርብ ባል ቢገጥመኝ ካላችሁ ሴቶቹ ቅልጥው ላይ ይራታሉት የምትል። ምክንያቱም ዛሬ ወንዶቹ ቆርበን ማግባት አንፈልግም እያሉ ነው አሉ ነው። ካልቆረበ እልም ብሎ ይቀር ከክርስቶስ ጋር ሙቱ። በቃ የማይቆርብና የማትቆርብ ሚስት አታውቅም። ጥቅም የለም። የትዳር ዓላማው ኑሮን መተጋገዝ አይደለም፣ በህብረት መዳን መንግስትን መውረስ። ሰው የሚያገባው ለመጽደቅ ነው እንጂ በኑሮ ለመረዳዳት አለ። ለመጽደቅ ነው የሚያገባው። አንድ የድህነት መጓዣ መንገድ ጉዞ ነው። የመንግስተ ሰማያት ጉዞ ነው ትዳር እንጂ አዋጥቶ መኖሪያ ነው። ስለዚህ እግዚአብሔር የተሰወረ ምንም ነገር ግን ስጋው ደግሞ ተቀበሉ። አሁን ከቻላችሁ ሰኔን ተዘጋጅታችሁ ሐምሌ ላይ ቆረው ጾሙን ንሳገሩ ከነዚህ አባቶቻችሁ ጋር። ካልሆነ ሐምሌና ነሐሴ ሊሆን ተዘጋጅታችሁ መስከረም ላይ ቆረው ታው። የመዳን ቀን ዛሬ ከዛሬም አሁን ነው። እንግዲህ ጌታችን ኢየሱስ ክርስቶስ ተመልሶ መጥቶ የሚሰልካችሁ እንዳይመስላችሁ። ከፋም በጀም መጽሐፍ ጽፎ ሄዷል። መጽሐፉን እያደረስንላችሁ ጊዜ የምናገኝ አይምሰላችሁ። ኢትዮጵያ ውስጥ አሁን ሕፃናቱም ትልቁም እየተቀጨ እየሞተ ነው። ምናልባት እናንተ ሰላም ሀገር ነው የምንኖረው ብላችሁ ኮሮና የመጣ ጊዜ ስንት ሰው ንስሐ ገብቶ ነው። እኔማ እንደው ትንሽ በቀጠለ ነው ሰው ንስሐ ገባ እንጂ ፖለቲከኛ ሁሉ ሲናዘዝ ነበር። ልክ የኮሮና ሲመጣ አውሮፓ መኖር አሜሪካ መኖር አፍርቷል። ሁሉም ረገፈ። አሁን አንድ ጠብ ቢመጣ በአንድ መሳሪያ የምናልቅ እኮ ነው ሁላችን። ለምሳሌ አያድርገውና ሶስተኛ ዓለም ጦርነት የሚጀምሩት አንድ የምንጠፋ አይደለም። በዚያ ጊዜ በአሜሪካ የጦር አውሮፕላኖች ሂሮሺማና ናጋሳኪ አመድ ከሆኑ የዛሬ ኑክሌር ደግሞ እንዴት ዓለምን አንድ ሊያወድ እንደሚችል አታውቁም። እንዲሁ በደቂቃ አንድ የከፋው ፕሬዚዳንት እኮ ኑክሌር ብቻ ነው ወድማል። እኔ ነግሬያቸዋለሁ። ከሞት ጋር ውል የለም። አሁን ብንመለስ መልካም ነው። ከሚያሳርፈን አምላክ ጋር አብረን እግዚአብሔር ለሁላችንም ረፍት ይስጣል። አሜን። ወስብሐት ለእግዚአብሔር። ይቆየን። ቃሉን ያሰማልን፣ ረጅም ዕድሜ ያድልልን። አዎ እግዚአብሔር ይመስገን። እጅግ ፈዋሽ የሆነ በተለይ በውጭ ዓለም ለምንኖር የሚሆን ታላቅ መልእክት ነው ያገኘ ነው። እኛም ካህናትም እናንተም ምዕመናን አሁን እንደዚህ የሚፈውስ የሚያድን ትምህርት አግኝተናል። እግዚአብሔር ይክበር ይመስገን። አሜን። እሺ እንግዲህ ዋናው የመጀመሪያው መርሃ ግብራችን በዚህ በዕለቱ ወንጌል ተጀምሯል። የደስታ ምንጭ የሆነው አምላካችን ክርስቶስን ያው እንዳንረሳ ክቡር ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ተኖሩናል። እርግጥ ነው እውነት እኔ የተረዳሁት ሁላችሁም እንግዲህ በቅርብ ዛሬ እጃችሁን ዋጣችሁ ሁሉ የማይቆርብ ሲባል ሁሉም ሁለት አንድ ሰው ብቻ ነው የምናየው ማለት ነው። እኔ ተስፋ አለኝ እንግዲህ እግዚአብሔር ሁላችንም ለስጋው ደግሞ ለመንኩስ ያውቃል።